እስከ መሞት ድረስ እንኳን እርዱኝ። እኔ 10 ምናምን ዓመት በአረብ ሀገር ቤተሰቦችን ልጆችን ሽክፍ አድርጌ የኖርኩ ነበርኩ። ዛሬ በመታመሜ ነው ሰው ፊት ወጥቼ እንደዚህ መሆኑና ብትረዱኝ ምን ይመስላችሁ? የተላከልኝን ዕቃ የምትቀሙኝ ለእኔ የሰጠኝን ፈተና አላህ ለእናንተስ ቢሰጣችሁ አላህ ይገደዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ውድ የቻናሌ ቤተሰቦች ዛሬ በአዲስ ቪዲዮ ነው የመጣሁት። ፋጡማን ታቋታላችሁ፣ ስደተኛ እህታችሁ ናት። ካሁን በፊትም ስደት ላይ ቆይታለች እና በጉሮሮ ካንሰር ታማ ነው ወደ አገር ቤት የመጣችሁ እናውቃለን። ቲክቶክ ላይ ቪዲዮ ፖስት ያደረገችውን አይቼ ወላሂ በጣም ነው አሳዘነችኝ። አይደለም የልጆች እናት ሆና ኃላፊነት ኖሮባት የሚረዳት ሰው ከጎኗ ከሌለ እያመማት ራሱ ብቻዋን ብትኖር በጣም ነው የሚከብደው ማለት ነው። እርዱኝ እያለች ነው እስከ መሞት ድረስ እንኳን እርዱኝ። ቲክቶክ ላይ ቪዲዮ ፖስት አድርጋ አይቻት ነው። አካውንቷም እዚህ ጋር አለ። እርዷት ማለት ነው ገብታችሁ። በጣም ይከብዳል። እስኪ ቪዲዮን አብረን እናዳምጥ ማለት ነው። ምሳሌ ይሄን ቪዲዮ እንዲያው ላላ ብላችሁ አላህ ከሙሲባ ይጠብቃችሁ። ታብታብ ምንድነው ሪፖስት ኮፒ ሊንክ እያደረጋችሁ መርዳት ለሚፈልጉ ሰዎች አድርሱልኝ። በተለይ ደግሞ እንረዳሻለን ብሎ ቃል የገቡ እያንዳንዱ በገቡት ቃል እኔ ባልጠይቃችኋል አላህ ይጠይቃችኋል። እና ቢረዱ እንደገና ደግሞ የእኛ ሀገር ሀብታሙ ዳሞቶች ለምሳሌ ኖርቆ አይተነው እነ ወልደ ጊዮርጊስ ምናምን የሀገር ሰዎች ናቸው፣ ጠቅላላ ጎጃሞች ናቸው። ለዛ ቢረዱ እና ሲሆን ለልጆች ብንወርዳቸው ብድንላቸው ባልዲን ራሱ እስከሞት ምን ልብላ ምን ላብላቸው እያልኩ ባልጨነቅ ብረዱ ባይለኝ። ከዛ በተረፈ ደግሞ ሰው መርዳት የሚያስደስታችሁ ወገኖች አካውንቴ ቫይው ላይ ያለ ብር ላኩልኝና በጣም አሞኝ ነው ያለሁት። አፋር ክልል ሄጄ ወተት መጠጣት ፈልጌያለሁ። ባለፈው ሄጄ ጥቅምት ላይ ጠቅሞኝ ረድቶኝ ሰምቻለሁ እና አሁንም በጣም እየደከመኝ ነው። ስልኬን መያዝ እያቃተኝ ተኝቼ ተነሽ አይለኝም እና ሂጅ እስኪ ወተት ጠጥቼ ልምጣ ብያለሁ። የምትችሉ እርዱኝ። ደግሞ ሰሞኑን የረዳሽኝ እህቴ ከየት ሀገር ነው 34 ሺህ ብር የላክሽልኝ? በረካሁኝ አመሰግናለሁ። ይህን ሰሞን ልጆች ጋር ሰነበትኩበት። እንዲያልኳችሁ ቤቱ አምሎ ፌስታል ገዝቼ በሜትር 300 ብር 18 ሜትር ገዝቼ ፌስታል አለበስኩ። ዙሪያውን የአንድ ወር ክራይ ከፈልኩ። ያለፈ ነበረብኝ። ለዛ ያው እንደዛ አድርጌዋለሁ። እቴዋ ሌሎቻችሁ ደግሞ ብትረዱኝ ምን ይመስላችሁ? እኔ 10 ምናምን ዓመት በአረብ ሀገር ቤተሰቦችን ልጆችን ሽክፍ አድርጌ የኖርኩ ነበርኩ። ዛሬ በመታመሜ ነው ሰው ፊት ወጥቼ እንደዚህ መሆኑና ብትረዱኝ ምን ይመስላችሁ? እንረዳሻለን ያላችሁትስ ብትረዱኝ ስሞተ ነው ወይ? ዛሬ ብትረዱኝ ምን ችግር አለ? የምናጫውትሻለን ብላችሁ የምትተውብኝ የተላከልኝን ዕቃ የምትቀሙኝ ለእኔ የሰጠኝን ፈተና አላህ ለእናንተስ ቢሰጣችሁ አላህ ይገደዋል። እና እንደዚህ ነው የምለው። ውድ ሀገሬ ልጆች የምትረዱኝ እርዱኝ። ቲክቶክ ላይ ቪዲዮ ፖስት አድርጋ አይቻት ነው። በጣም ይከብዳል። እገዟት ማለት ነው። ስደተኛ እህታችሁ ናት። እሷንም አላህ ስራት ጤናውን አላህ ይመልስላት። ቲክቶክ አካውንቷ ይሄ ነው። አናግሯትና መርዳት ለምትፈልጉ እርዷት ማለት ነው። ይህን ይመስላል የዛሬ ቪዲዮ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።